መመለስ ፈልጋለሁ ጌታ ሆይ ወደ ቤት እንደጠፋው ልጅ ማለት ነው ወደ ቤት ወደ አባቴ መመለስ ፈልጋለሁ። ሞት ነው የሚሸተው እዛ የነበርኩበት ቦታ ህይወት አይሸትም። ስቅ ብዬ ነው ማልቀሰው። እስከ መቼ ነው ጌታ ሆይ በዚህ መልኩ መቀጠለው? እስከ መቼ ነው እንደዚህ የሚሆነው እያልኩኝ መመለስ ፈልጋለሁ፣ ግን መመለስ አልችልም። ለዛ ነው ዲቫይን ፓወር ያስፈልጋል፣ የሆነ ነጥቆ የሚያወጣ መመለሻ መንገዱ ጠፋኝ። ዩኒቨርሲቲ ጨርሼ ስራ ተመደብኩኝ። ሙገር የሚባል ሀገር የዓላማዬም ያልነበረ ዓላማዬ መመለስ ነበረ። እንደ ልጅነት ደስ ሊሉ ይችላሉ፣ ነፍስ ግን ትጨነቃለች። ገብቼ ዶርም ገብቼ ወደ ሱስ ገብቼ ስቅ ብዬ ነው ማልቀሰው። ተስፋ የሚባል ነገር የለም። ከጌታ ቤት ርቀህ ጌታ ቤት ሸሽተህ ነገ የሚባል ነገር ማሰብ አትችልም። ያው በዛ ሁሉ ቻሌንጅ ውስጥ በዛ ሁሉ ውጣ ውረድ ውስጥ ከጌታ ቤት በራኩበት ጊዜ ውስጥ ሁሉ ግን ነፍሴ ሁሌ ጥማቷ ወደ ጌታ መመለስ ነው። የገባው የክርስቶስ ሲድ አይለቀህም። በቃ ሁሌም ይከታተላል። አንተ እንኳን ብትርቀው ያው የኛ እሱን መያዝ ከምንም ሊያተርፈን አይችልም። እሱ ነው የእሱ አያያዝ ነው ከምንም ነገር ሊያድንህም ሊያወጣህም የሚችለው። ጽልመት በወረሰው ግዞት ተይዤ በባርነት ተስፋም አልቆ ነፍሴ ማዝና ጠፍቶ ነፃ ሚያወጣት አታ ነፃ ሚያወጣት ናፍቆቴ አንድ ቀን ስትመጣ በክብር ሰማዩን ሞልተኸው በመንፈስ ከሩቅ አይቼ ዙሪያዬ ይናልም ረሳለሁ። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩን ሞልተኸው በመንፈስ ከሩቅ አይቼ ዙሪያዬ ይናልም ረሳለሁ። ከምዕራብ ምስራቅ እንደሚታይ መብረቅ በሰማይ ላይ ሲያበራ ትመጣለህ ኢየሱስ እልፍ አእላፍ እየመራ 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 ከምዕራብ ምስራቅ እንደሚታይ መብረቅ በሰማይ ላይ ሲያበራ ይመጣል ኢየሱስ እልፍ አእላፍ እየመራ 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 አንተ የተጎዱልህ የሞቱ የታረዱልህ እንደገና ኃይልን ታጥቀው በአየር ላይ ሲቀበሉህ ምን አይነት ቀን ይሆን ያኔ ድንቃ ድንቁን ምናይበት በምድር ላይ ያለ ሰው ሁሉ ሳያመልጠው በያለበት ስላንተ የተጎዱልህ የሞቱ የታረዱልህ እንደገና ኃይልን ታጥቀው በአየር ላይ ሲቀበሉህ ምን አይነት ቀን ይሆን ያኔ ድንቃ ድንቁን ምናይበት በምድር ላይ ያለ ሰው ሁሉ ሳያመልጠው በያለበት እንባቸውን ስታብሰው ያቺ ቀን ደርሳ
ስጋቸው መለከት ሰምቶ ከሞት ሲነሳ ሰማይ ሰንጥቀ ባላፋት ግርማ ተከበ አትቀርም ትመጣለህ ርስትህን አስበ አይቀርም ይመጣል በክብር ደመና አይቀርም ኢየሱስ የአማልክት የነገሥታት ንጉሥ አይቀርም ይመጣል በክብር ደመና አይቀርም ኢየሱስ የጌቶች አለቆች ንጉሥ የሰማይ የምድር ንጉሥ የጌቶች አለቆች ንጉሥ የሰማይ የምድር ንጉሥ የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩን ሞልተኸው በመንፈስ ከሩቅ አይቼ ዙሪያዬ ይናልም እሳለሁ የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩን ሞልተኸው በመንፈስ ከሩቅ አይቼ ዙሪያዬ ይናልም ረሳለሁ ከምዕራብ ምስራቅ እንደሚታይ መብረቅ በሰማይ ላይ ሲያበራ ትመጣለህ ኢየሱስ እልፍ አእላፍ እየመራ 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 ከምዕራብ ምስራቅ እንደሚታይ መብረቅ በሰማይ ላይ ሲያበራ ይመጣል ኢየሱስ እልፍ አእላፍ እየመራ 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 ስላንተ በግፍ ተወግረው የሞቱ ተድላን አጥተው በቀራንዮ የተጋቱ ደምቀው እንደ ከዋክብት አክሊል ሊደፉ ቅርብ ነው መላእክት መለከት ሊነፉ እንባቸውን ስታብሰው ያቺ ቀን ደርሳ ስጋቸው መለከት ሰምቶ ከሞት ሲነሳ ሰማይ ሰንጥቀ ባላፋት ግርማ ተከበ አትቀርም ትመጣለህ ርስትህን አስበ አይቀርም ይመጣል በክብር ደመና አይቀርም ኢየሱስ የአማልክት የነገሥታት ንጉሥ አይቀርም ይመጣል በክብር ደመና አይቀርም ኢየሱስ የጌቶች አለቆች ንጉሥ የሰማይ የምድር ንጉሥ የጌቶች አለቆች ንጉሥ የሰማይ የምድር ንጉሥ ስሜ ታማኝ ሙሉነህ እባላለሁ ዘማሪ ነኝ በአሁኑ ሰዓት በኮተቤ መካነ ኢየሱስ ላይ ዝማሬ ያገለግላለሁ ባለትዳርና የአንድ ሴት ልጅና የወንድ ልጅ አባት ነኝ የሁለት ልጆች አባት ነኝ እግዚአብሔር በሰጠኝ ድል ደግሞ እግዚአብሔርን እያገለገልኩ ነው ያለሁት የስሜ አወጣጥ ሲነግሩኝ ከቤተሰብ ታሪክ እንዳለው አውቃለሁ አባቴ በጌታ ነበር ለተወሰነ ጊዜ በወጣትነት ዘመኑና እኔ በመወለድበት ጊዜ እሱ አልነበረም ሀገር ውስጥ አልነበረም በደርግ ጊዜ ደራሻ ነበርና አይ ቲንክ በዛ ታይም ላይ ባክ አድርጎ ነበረ ከእግዚአብሔር ቤት በዛ ሰዓት
ያሞ ነበር መሰለኝ መንገድ ላይ ወድቅና ሆስፒታል ይገባል። ከዚያ በኋላ እዛው አልጋ ላይ ሆኖ ንስሐ ይገባል። ንስሐ ገብቶ ከነቃ በኋላ ስልክ ሲደወልለት ያው እኔ እንደተወለድኩ ይነገረዋል። በዚህ አጋጣሚ እናቴ ሌላ ስም ነበር ያወጣችልኝ ነው። እሱ ግን ያው እግዚአብሔር ለእኔ ታማኝ ነው፣ ስለዚህ ታማኝ እለዋለሁ በሚል ነው ስሜን አባቴ ያወጣልኝ። ይህ ነው ከስሜ ጀርባ ያለው ታሪክ። ኦኬ እንግዲህ ቅድም እንዳልኩ ክርስቲያን ቤተሰብ ውስጥ ነው የተወለድኩት። ባይ ታይም እኔ በምወለድበት ታይም ላይ አምኖ ባይሆንም ግን ኦልሞስት እኔ 1 ዓመት አካባቢ ባለውበት ታይም ላይ ኦልሬዲ ክርስቲያኖች ሆነዋል እና ያደግኩት እድገቴም ቸርች ውስጥ ነው፣ ሰንበት ትምህርት ቤት ውስጥ ነው ያደግኩት። ግን ያው ቤተክርስቲያን ውስጥ ማደግ ጋራንቲ ሊሆን አይችልም። ለሚኖር ክርስትና ከእግዚአብሔር ጋር ላለ ላይፍ ጋራንቲ ሊሆን አይችልም፣ ዋስትና ሊሆን አይችልም እና አንዳንዴ ያው ይሄን በዚህ እንዲህ ቤተክርስቲያን ውስጥ ተወልዶ የሚያድጉ ልጆች ይህን ተመሳሳይ ችግር ፌስ ያደርጋሉ ብዬ አስባለሁ እና ከዛ ተጠቂ አንዱ እኔ ነበርኩኝ። ያው ክርስትናን እንደዚህ በቤተሰብ የወረስኩ ነበረ እና ፐርሰናል ኢንካውንተር ስፔሻሊ እስከ ተወሰነ ጊዜ ድረስ ፐርሰናል ኢንካውንተር ያየሁበት አልነበረም። ያው የጌታን ቃል እየሰማሁ ነው ያደግኩት። ከልጅነት ጀምሮ መዝሙርን እየዘመርኩ ሰንበት ትምህርት ቤት ውስጥ ኳየር ውስጥ እያገለገልኩ ነው ያደግኩት። ግን ይሄ ሁሉ እንዳልኩ በቤተሰብ ከአጥር ውስጥ ሆኜ ነው። ዩኒቨርሲቲ ጆይን ባረኩበት ጊዜ ያው ለብቻ መውጣት አለና በዛ ታይም ላይ ግን ትንሽ ሸርተት ማለት ነበረ። ለተወሰኑ ዓመታት ርቄ ነበር ከጌታ ቤት። ያው አንዴ የገባው ወደ ልብ ወደ ህይወት የገባው ሲድ አይለቀህም። አንዴ ከገባ አይለቀህም። ሆኖም ግን አንዳንዴ ወጣትነትም ልጅነትም ያታልልሃልና ሰይጣን ደግሞ ያንን መሳሪያ ያደርገዋል ከጌታ ቤት ሊያርቅህና ስፔሻሊ ደግሞ ቤተሰቦቼ አገልጋዮች ናቸው። እናቴም አባቴም በጌታ ቤት ውስጥ ምናልባት ወደ በኋላ እመጣልሃለሁ ረጅም ዓመት ቤተክርስቲያን የመራ ነው አባቴ። እናቴም ደግሞ በሰንበት ትምህርት ቤት ላይ በማስተማር ህይወቷ እስኪያልፍ ድረስ ጌታን በጣም በታማኝነት ስታገለግል የነበረች ነች እና ያው ሰይጣንም አይተኛለህ። በእነሱ የተሰራውን ስራ ሊበቀል ስለሚፈልግ ትልቁ መሳሪያው ደግሞ ልጆች ናቸው እና ዩኒቨርሲቲ ጆይን ባረኩበት ጊዜ ከቤተሰብ እይታ ውጭ ራኩኝ። በዛው ልክ ይዞኝ የነበረው የክርስትና የአትሞስፌር የቸርች አትሞስፌርም ከዛ እይታ ራኩኝና በዛ ታይም ላይ አውቃለሁ እግዚአብሔር ይሄን ቀን አስቦ ከብዙ ነገር እንደጠበቀኝ አሁን ላይ ቁጭ ብዬ ሳስበው አስተውላለሁና በዛ ጊዜ ግን ሸርተት ባልኩበት ታይም ላይ በቃ ከጌታ ቤት ርቄ ነበረ። በተለይ ትምህርት ቤት ያው የፒር ጫና የአቻ ጓደኞች ጫና በጣም ከባድ ስለነበር በተለይ ዶርም አካባቢ ላይ የነበረው በእኔ ዙሪያ የነበሩት ጓደኞች ይህን ነገር ክርስትና የሚያበረታታ አልነበረም በአጠቃላይ እና በዛ ምክንያት ርቄ ነበረ እልሃለሁ። ዩኒቨርሲቲ ጨርሼ ስራ ተመደብኩኝ። ሙገር የሚባል ሀገር ሙገር ሲሚንቶ የሚባል ሰምተህ ታውቃለህ ብዬ አስባለሁ እና እዛ ለስራ ተመደብኩኝ። ስቲል 1 ዓመት ያህል መመለስ አልችልም። ያው እግዚአብሔር በዓላማ ነው እዛ የሚላከኝ። ከብዙ ነገር አራቀኝ። መጀመሪያ በዙሪያዬ ከነበሩት ጓደኞች አራቀኝ።
እንግዲህ አባብላታለሁ፣ ወደ ምድረ በዳም ወስዳታለሁ፣ እዚያም የልቧን አጫውታታለሁ አይደል የሚለው፣ የልቤን አጫውታታለሁ አይደል የሚለው። ለዛ ወደ ምድረ በዳ ወሰደኝ። እንግዲህ በእኔ ላይ ካለው ዓላማ የተነሳ እግዚአብሔር እኔ አሁን ላይ ቁጭ ብዬ ሳስብ ነው ያ ነገር የምረዳውና እዛ በሄድኩበት 1 ዓመት ትንሽ ስቲል እየተንገዳገድኩኝ ቀጠልኩኝ። ከዚያ በኋላ ግን ገጠር ላይ ነበር፣ በጣም ሪሞት የሆነ ገጠር ላይ ነበር የሰራሁት። በእግር ጉዞ ሄደን የምንሰራበት ነበረ። ከዛ ወደ ከተማው ስመጣ ግን ያው በዛ ሁሉ ቻሌንጅ ውስጥ በዛ ሁሉ ውጣ ውረድ ውስጥ ከጌታ ቤት በራኩበት ጊዜ ውስጥ ሁሉ ግን ነፍሴ ሁሌ ጥማቷ ወደ ጌታ መመለስ ነው። መጀመሪያ ላይ ያልኩ ያን ነው። አንድ የገባው የክርስቶስ ሲድ አይለቀህም። በቃ ሁሌም ይከታተላል። አንተ እንኳን ብትርቀው ያው እግዚአብሔርን እኛ አይደለንም የያዝነው፣ እሱ ነው ያዝነን አይደለ? የኛ እሱን መያዝ ከምንም ሊያተርፈን አይችልም። እሱ ነው የእሱ አያያዝ ነው ከምንም ነገር ሊያድንህም ሊያወጣህም የሚችለው። ያው የአቅምን ያህል ነው የምትይዘው አንተ። አቅማችን ደግሞ ውስን ነው እኛ እና በነዛ ውጣ ውረዶች ውስጥ ሁሉ ነፍሴ መሻቷ መመለስ ነው፣ ወደ ጌታ መመለስ ነው። መቼ ነው መንገዱ ጠፋኝ፣ መመለሻ መንገዱ ጠፋኝ። ምናልባት አንዳንድ የገጠር መንገዶች ብታያቸው ሰው የሚሄድበት መንገድ እንትን አለው፣ ብዙ እግር የበዛበት መንገድ ይታወቃል የእግር መንገድ እንደሆነ። ለተወሰነ ጊዜ ምናልባት ለተወሰነ ወራት ሰው በዛ መንገድ ላይ ባይሄድ መልሶ ሳር ይበቅልበታል እዛ ቦታ ላይ እና መንገዱ ይጠፋብሃል። በተለይ ማታቆ ከሆነ በቃ መንገድ የሰው ፋና ይዘው ኮቴ ይዘህ መሄድ መመለስ አትችልም። እንደዛ ነው የሆነብኝ። መመለሻ መንገዱ የጠፋበት ሰው ሁኜ ነበር። በዛ ውስጥ ሆኖ መዝሙሮች ይመጡ ነበረ። በተለይ ይሄን አሁን የገለጽኩን ሀሳብ የሚናገር አይደል ነው። አሁን እንኳን አላስታውሰውም። ሜቢ ወደ ኋላ ላስታውሰው እችላለሁ። ሳር በላው መንገዱን ጠፋኝ፣ መመለሻው ወዴት ነህ ፈልገኝ የሚል ከመቶዎቹ በጎች አንዱ ጠፋ የሚል አንድ ዝማሬ ነበርና በነዛ ጊዜ ውስጥ ሁሉ የመመለስን ጥረት ነፍሴ ሁሌ ትጥር ነበረ። ያው ግን አንዳንዴ እንዲህ አይነት ጉዳዮች በስጋ የምታሸንፋቸው አይደሉም። የግድ መለኮታዊ ጣልቃ ገብነት የሚፈልጉ ናቸው። ምክንያቱም ውጊያው ስፕሪት ነው። እኔንም ያስወጣኝ ስፕሪት ነው። ስለዚህ ከዛም ደግሞ ነጥቆ ሊያወጣኝ የሚችለው ስፒሪቹዋል ኃይል ነው፣ ዲቫይን ፓወር ነውና ወደ ከተማ 8 ወር ገጠር ሰርቼ ወደ ሙገር ከተማ ስመጣ አንድ ውሳኔ ወሰንኩኝ ራሴ ላይ። በዚህ ህይወት መቀጠል አልፈልግም፣ መመለስ ፈልጋለሁ። ጌታ ሆይ ወደ ቤት እንደጠፋው ልጅ ማለት ነው፣ ወደ ቤት ወደ አባቴ መመለስ ፈልጋለሁ የሚል ውሳኔ መሻት ነው እና ምን ድምዳሜ ላይ ደረስኩኝ። እንግዲህ የጸሎት ህይወቴም ያን ያህል አልነበረም፣ ደካማ ነበረ። 7 ቀን ጾም ጸሎት ልግባ ብዬ ወሰንኩ። ከየት እንዳመጣሁትም አላውቅም። ያን 7 ቀን ጾም ጸሎት ልውሰድ፣ በቀን 7 ሰዓት ልጸልይ ብዬ ወሰንኩኝ። እንኳን 7 ሰዓት 7 ደቂቃ መጸለይ ማልችል ሰው ነበርኩኝ በዛ ሰዓት እና ይሄ ነገር ግን ወደ አእምሮዬ መጣ። ኦፍ ኮርስ ይሄን ያመጣው የእግዚአብሔር መንፈስ ነው እና ቀጥታ ለአባቴ ነው የደወልኩለት። በእነዚህ ነገር ሁሉ ያው አባቴ ያለቅሳል፣ ይጸልያል ቤት። በጣም የቤተሰብ ጸሎት ህይወቴ ላይ ትልቅ ለውጥ አለው። አሁን ላለሁበት ደረጃ የቤተሰቦቼ ትጋት አንዱ የነሱ ፍሬ ነኝ ብዬ ነው የማስበውና ቀንና ማታ ይጸልዩልኝ ነበር እና ለአባቴ ደውዬ እንደዚህ አስቤያለሁ፣ ከነገ ጀምሮ ጾም ጸሎት እገባለሁ፣ 7 ቀን ጾም ጸሎት እገባለሁ፣ 7 ሰዓት ጸልያለሁ አልኩት። ከዚያ አባቴ ምን አለኝ? ይሄ ያንተ ሀሳብ አይደለም አለኝ። አውቃለሁ ነው እንዲህ ያን ነገር ልታስብ አትችልም፣ አውቃለሁ ይሄ ያንተ ሀሳብ አይደለም፣ የእግዚአብሔር ሀሳብ ነው። በቃ እኔም ካንተ ጋር ጸልያለሁ አለ። ያኔ እሱ ሌላ ሀገር ነበረ፣ ያው በስልክ ነው የምናወራው
በዛ ምክንያት በዛ አጋጣሚ ይሄ እሁድ ማታ ነበረ። ሰኞ ዕለት ጀመርኩኝ ጾም ጸሎት። እንግዲህ ጠዋት 3 ሰዓት ከጀመርኩኝ 10 ሰዓት ነው የምጨርሰው ብዬ ነው የወሰንኩት። 4 ሰዓት ከጀመርኩኝ ዋና ዓላማው 7 ሰዓት መጸለይ ነው። ይሄ ሁሉ እንግዲህ ለመመለስ ነው፣ መልሰኝ ነው እና እውነት ለመናገር በነዛ 7 ሰዓት ውስጥ በቃ እንዲህ ወጥ የሆነ ጸሎት የለም። ግን አልወጣም። በቃ በሬን ቆልፌ ቤት ውስጥ ቁጭ ብዬ ነው ያለሁት። እንቅልፌ ከመጣ እዛው በተንበረከኩበት ተኛለሁ። ምግብ አልበላም። የመጀመሪያዎቹን 3 ቀናት በቃ በንስሐ ነው በእግዚአብሔር ፊት የቆየሁት እና ማታ ላይ ወጥቼ ሻይና ትንሽ ዳቦ ነገር እበላለሁ። ተመልሼ እተኛለሁ። ጠዋት እንደዚህ እነሳለሁ። ይህንን ሰኞ ጀመርኩኝ። ከዚያ የሚያበቃው እሁድ ቀን ነው። እሁድ ቀን ሲያበቃ እንግዲህ ለአካባቢም አዲስ ሰው ነኝ እኔ፣ ማንንም አላውቅም። የመጨረሻው 7ኛ ቀን ላይ እሁድ ቸርች ሄድኩኝ። በአቅራቢያ የነበረ ቸርች መካነ ኢየሱስ ቸርች ነበረ። እዛ ሄድኩኝና ጌታ መቀበል የምትፈልጉ ሲባል እጄን አነሳው። ያው እንግዲህ በጌታ ቤት ነው ያደግኩት እኔ። እንግዲህ ያው እግዚአብሔር ለዓላማ ነው በዛ አይነት ፍሮም ስክራች ሊጀምር ሲፈልግ ነውና ባይ ዛት ታይም 3-4 የመዝሙር ደብተሮች ሞልተዋል ኦልሬዲ። ያው ከልጅነት ጀምሮ ነው፣ ምናልባት ወደ ኋላ እናወራለን ብዬ አስባለሁ። ከልጅነት ጀምሮ ነው መዝሙሮችን እግዚአብሔር ሲሰጠኝ የነበረው፣ ስጽፍ ስዘምር የነበረው። 3-4 ደብተሮች ሞልተዋል። እነዛ ሁሉ እያሉ ነው አዲስ ክርስቲያን ሲባል እጄን አንስቼ እንደ አዲስ ክርስቲያን እንደ አዲስ ንስሐ ገባው ህዝብ ፊት። ከዚያ በቃ አዳዲስ ነፍሳት የሚማሩትን ትምህርትን በሙሉ እንደ አዲስ ተማርኩኝ። የእምነት ማጽኛ ትምህርት፣ ያው በመካነ ኢየሱስ ውስጥ ያሉትን አዲስ ክርስቲያን ሲመጣ የሚማራቸውን ትምህርቶች በሙሉ እንደ አዲስ ተማርኩኝ። ለእነሱም አልነገርኳቸውም። እኔ ክርስቲያን ቤተሰብ ነኝ፣ አባቴ እንደዚህ ነው፣ የቤተ ክርስቲያን መሪ ነው፣ እናቴ እንደዚህ ነው፣ ምንም አላልኩኝም። እንዳልኩ ዓላማዬም ያልነበረ፣ ዓላማዬ መመለስ ነበረ። ምክንያቱም ሞት ነው የሚሸተው እዛ የነበርኩበት ቦታ፣ ህይወት አይሸትም። ምናልባት ለጊዜው ደስ የሚሉ ነገሮች እንደ ልጅነት ደስ ሊሉ ይችላሉ። ነፍስ ግን ትጨነቃለች። የነፍስ ረፍት ግን የለም። ጠዋትና ማታ ትዝ ይለኛል ዶርም ገብቼ ከጓደኞቼ ጋር አምሽተን 7 ሰዓት 8 ሰዓት እንገባለን። ያው በዛ ሰዓት ዩኒቨርሲቲ ስትሆን ከ6 ሰዓት በላይ እንደውም ማምሸት አትችልም። ግን በቃ በጣም ኤክስፒሪየንስድ ከመሆናችን የተነሳ ከጥበቃዎቹ ጋር በቃ በደንብ የተንተስል ምንም የተዋወቅን ስለሆነ 8 ሰዓት 9 ሰዓት እንገባለን። በዛ ሁሉ ግን ገብቼ ዶርሜ ገብቼ በቃ ብርድ ልብስ ውስጥ ገብቼ ስቅስቅ ብዬ ነው የማለቅሰው። እስከ መቼ ነው ጌታ ሆይ በዚህ መልኩ መቀጠለው? እስከ መቼ ነው እንደዚህ የሚሆነው እያልኩኝ መመለስ እፈልጋለሁ፣ ግን መመለስ አልችልም። ለዛ ነው ዲቫይን ፓወር ያስፈልጋል። የሆነ ነጥቆ የሚያወጣ ተናጥቆ የሚያወጣ ኃይል ይፈልጋልና በዛ ምክንያት ያንን 7 ቀን ጨርሼ እንደ አዲስ ክርስትና ትምህርትን ጀመርኩኝ። በሚገርም ሁኔታ በቃ ህይወቴ ላይ ልዩ ልዩ ነገሮችን ማየት ጀመርኩኝ። ይሄ ሞመንቱ ነው። ምናልባት ወደ በኋላ ላይ መጣበታለን ብዬ አስባለሁ። ሞመንቱ ግን ይሄ ነው። ለኔ ድጋ ጌታን ያገኘሁበት ጊዜ ያ ነው ማለት እችላለሁ። በቃ ፐርሰናሊ ኢንካውንተር ያደረኩት፣ ፐርሰናሊ ጌታን የተቀበልኩት፣ የወረስኩት ኢየሱስ ሳይሆን ራሴ ያየሁት ኢየሱስ፣ ራሴ የነካሁት ኢየሱስ ነው በዛ ጊዜ ያገኘሁትና አንድ ዝማሬ አለ እንደው ክርስቲያን ነኝ አሁን የሚል ዝማሬ አለ። በመጀመሪያ ከለቀኳቸው መዝሙሮች አንዱ ነው።
እድሜ ይምሃ ተባለ ዳግም በዚያች ዕለት ይላል። ከዚያ በኋላ ነው እድሜን መቁጠር የጀመርኩት ነው ሐሳቡ። ከዛ ቤት ያለው እድሜ የለም። የክርስትና እድሜ አልነበረም። እንኳን የክርስትና ኖርማል እድሜም የምቆጥረው እድሜ አልነበረም። በአጠቃላይ ተስፋ የሚባል ነገር የለም። ተስፋ የሚባል ነገር ፊል አታደርግም። ከጌታ ቤት ርቀህ ጌታ ቤት ሸሽተህ አትሊስት እኔ ኤክስፒሪየንስ ባደረኩበት መንገድ ነገ የሚባል ነገር ማሰብ አትችልም። ሲጀመር ወደዛ የሚወሰደ ጉዳይ ዛሬ ነው። ዛሬ ሁሉን አሁነኛ ነገሮች ናቸው የሚያሸንፉ። ያው ሰይጣንም ያን አይደል የሚጠቀመው በጣም ብዙዎችን ለማጥመድና ለመጣል የሚጠቀምበት አሁን የሆነ ነገር ይሰጣል። አሁን የሆነ ነገር ያደርጋል። ጥሩ የሚመስል ነገር ጌታ ኢየሱስም እኮ ብሏል፣ ሰላምን እተውላችኋለሁ አይደል? እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ያ ማለት ሰላም የሚመስል ነገር ዓለም ትሰጣለች ማለት ነው። ዓለም ማለት በተዘዋዋሪ ሰይጣን ይሰጣል ማለት ነው። የሚመስል ነገር፣ ደስታ የሚመስል ነገር፣ ሐሴት የሚመስል ነገር፣ አሁነኛ ነገር። በቃ አሁን ስለ ነገ በጭራሽ ማሰብ አትችልም። እንደው ምን ታስባለህ? እንዲህ ሊትራሊ ሰው እንኳን ቢጠይቅ ይህን ጥያቄ አስማች አስፖስ አቮይድ ነው የምታደርገው። ተስፋ የሚባል ነገር የለውም። ክርስቲያን ከጌታ ጋር ኑሮና ያለ ጌታ ኑሮ አንዱ ዲፍረንስ ተስፋ ነው። ተስፋ የሚባል ነገር ፊል አታደርግም ከጌታ ቤት ርቀህ ከጌታ ሸሽተህ። ነገን ባሰብክ ቁጥር ትጨነቃለህ። ነገን ባሰብክ ቁጥር ነፍስ ትሰቃያለች። ነፍስ በቃ የሆነ ነገር ያንን ለማምለጥ ስትል ደግሞ ጊዜያዊ መፍትሄ ትፈልግለታለህ። ያንን ጭንቀት ለማምለጥ ስትል ያንን ይሄ ተስፋ ቢስነትን ለማምለጥ ስትል አሁነኛ በጣም ማስታገሻ ደግሞ ሌላ ማስታገሻ ትፈልግለታለህ። እሱ ደግሞ ሉፕ ነው የሚሆነው። በቃ እሱ ደግሞ ድጋሚ እና በጌታ እጅ ሆነ እግዚአብሔር እጅ ሆነ አንደኛ ተስፋ ሪስቶር ይደረጋል። እና ምን ተስፋ የሌለው ህይወት ደግሞ ከመሞት አይተናነስም። ነገን ስለ ነገ ማሰብ ሳትፈልግ መኖር ማለት ከመሞት አይለይም። እና ተስፋ ሪስቶር ያደርግ። ምክንያቱም ህይወት ነው ያለው ጌታ ኢየሱስ ጋር ህይወትን ነው የሚሰጥ። የሱ ቀላሉ ቀንበር ሲጫንብህ ተስፋ ነው፣ ህይወትን የሚሸት ሞት አታስብም ስለዛ ጉዳይ። ምናልባት እኮ ፐርሰናሊ ፊዚካሊ በሚታዩ ነገሮች እኮ ብዙ ነገር ተጎድተህ አጥተህ ሊሆን ይችላል። ነፍስ ውስጥ ያለው ሰላምና እረፍት ግን ወደር የለውም። ለእኔ ያየሁት ልዩነት ይሄ ነው። ምናልባት ስለ አገልግሎት ወደ በኋላ እንመጣበታለን። የግል ህይወት ላይ ግን ያለው ለውጥ ህይወት ያለ ኢየሱስ ጨለማ ነው። ምንም ማየት አትችልም። ነገን አሻግረ ማየት አትችልም። ቀጣዩን አሻግረ ማየት አትችልም። ህይወት ከኢየሱስ ጋር ግን ብሩህ ነው። በቃ አንዳንዴ አትጨነቅም፣ ስለ ነገ አትጨነቅም። መልካም እንደሚሆን ታውቃለህ። ጽልመት በወረሰው ግዞት ተይዤ በባርነት ተስፋም አልቆ ነፍሴ ማዝና ጠፍቶ ነፃ ሚያወጣት አታ ነፃ ሚያወጣት የኃጢአት ዕዳዬን ከፍሎ ሕይወትን ለኔ ሊሰጥ የናዝሬቱ ኢየሱስ መጣ በታሰርኩበት አይቶኝ በታሰርኩበት እድሜ ማተባለ ዳግም በዚያች ዕለት የዕዳዬን ጽሕፈት በደሙ ለሻረው የዘላለም ሕይወት ለነፍሴ በሞቱ ለሰጠው ያለኝ ምስጋና ነው። ምስጋናዬ ይኸው ለተቤዠኝ ከሞት ላተረፈኝ ይሁን ምስጋናዬ
እያለ ይቀጥላል። በክርስቲያን ቤት መወለዴ እዛው አገልግሎት አካባቢ እንዳድግ አድርጎኛል። መዝሙር መቼ እንደጀመርኩ እኔ አላውቀውም። በልጅነቴ በቃ ራሴን ሳቀው ክርስትናና መዝሙር አብሮኝ ነው የነበረው። ሰንበት ትምህርት ቤት ውስጥ እዘምር ነበረ። በደሌ የሚባል ሀገር፣ እናትና አባት ያሉበት ሀገር ሰንበት ትምህርት ቤት ውስጥ እንዘምራለን። ያበረታቱን ነበረ። መዝሙር የምጽፉ እያሉንም ነበር አስተማሪዎቻችን። ትዝ ይለኛል እኔ የመጀመሪያ መዝሙር ስጽፍ አንደኛ ክፍል፣ ሁለተኛ ክፍል፣ ከዛ በላይ አልሆነም። ያን የጀመረው ነገር አልተቋረጠም እስካሁን። ኢቭን ከጌታ ቤት በሸሸውበት እነዚህ 5 ዓመት አካባቢ ነው የሆነው። በእነዚህ 5 ዓመታት ውስጥ በቃ መዝሙር ይጻፍ ነበር። ያው ነፍሴ በዛ ጊዜ የሚጻፉ መዝሙሮች ያው እንደምትገምተው የመመለስ መዝሙር ቢሆኑ ናቸውና ያን ሁሉ ጊዜ ዘማሪዎች ይጻፉ ነበር። ዋንስ ግን በቃ ይሄ ኦፊሻል የሆነ አገልግሎቴን እና ቀደም ያልጠቀስኩልህ አንድ ነገር በዛ ሁኔታ ውስጥ ሁኜ የሆነ ትልቅ ዓላማ እግዚአብሔር እኔ ላይ እንዳለው በጣም እርግጠኛ ነበርኩ። ያው በተዘዋዋሪም ቀጥታም ደግሞ እግዚአብሔርም ሲናገረኝ ነበርና በጣም ትልቅ በቃ ዲቫይን ፐርፐዜ በምድር ላይ መምጣት ፐርፐዜ የሆነ ትልቅ ዓላማ እግዚአብሔር ላይ እንዳለው በእርግጠኛ ነበርኩኝ። እና እንደ አዲስ ክርስቲያን ሙገር ላይ ጌታን ተቀበልኩ። ከዚያን አንድ ቀን ምን ሆነ፣ ኦልሞስት 6 ወር 5 ወር ያህል ትምህርቱንም ከተማርኩኝ በኋላ ጊታር ያኔም ስለምወድ የሆነች ቻይና ጊታር ገዝቼ ቤት ውስጥ ነበረኝ። በሱ መዝሙሮችን ዘምር ነበር። ለማገልገል አስቤ አይደለም፣ በቃ መዘመር በቃ ለኔ ህይወቴ ስለነበረ ዘምራለሁ ቤት ውስጥ። እንዳጋጣሚ ጎረቤት ላይ አንድ አገልጋይ ነበር፣ የቸርቹ አገልጋይ፣ ሽማግሌ የነበረ ሰው ነበር። እሱ ይሰማኝ ነበርና እንዴ ትዘምራለህ እንዴ አለኝ። ትዘምራለህ ጊታርም ደግሞ አለ አለኝ። እንዳጋጣሚ ቸርቹ ላይ ትንሽ በሙዚቃ የሚረዳቸው ሰውም አልነበረም እና ከዚያ ለምን ጊታር አትጫወትላቸውም ለኳይር አለኝ። የቸርቹ ቄስ ባለቤት ትዘምራለች። በጣም ደስ የሚል ድምፅ ያላት እህት ነበረች እና እሷ ስትዘምር ባዶውን ነው የምዘምረው። በቃ ያለ ኪቦርድም አልነበረም ያኔ፣ እንዳጋጣሚ ሆኖ እዛ ቸርች ላይ አልነበረም ኪቦርድ እና እሷን ለማጀብ ከዚያ ደግሞ ኳየር ለማጀብ ጀመርኩኝ አገልግሎት እዛ ሙገር መካነ ኢየሱስ ላይ ማለት ነው። ከዚያ እንዲህ እያለ የሆነ ቀን ላይ ለዝማሬ የነበረው ተረኛ የነበረው ሰው አይ ቲንክ በሆነ ችግር ምክንያት መምጣት አልቻለም። ከዚያ በቃ እንዴት ትዘምራለህ እንዴ ስትዘምር ሰምተናል፣ እስቲ ለምን አትዘምርም አለኝ ቄሱ። እዘምራለሁ አልኳቸው። እውነቱን ለመናገር በደንብ ህይወቴ ጠንክር ብዬ ነው እንጂ እዘምራለሁ ያኔ። ግን በቃ ያኔም ልቤ ሞላ፣ የሆነ እግዚአብሔር መንገድ እየከፈተ እንደሆነ ገባኝና መዝሙር ዘመርኩኝ። ከዚያ ጊዜ ወዲህ በቋሚነት የሶሎ ፕሮግራም ይወጣልኝ፣ ዘምራለሁ፣ ኳየር ውስጥ ማገልገል ጀመርኩኝ። እንደዛው እያለ እዛው አካባቢ ያሉ ሌሎች ቸርቾች፣ ሙሉ ወንጌል ቸርቾች እየሄድኩኝ ማገልገል ጀመርኩኝ። እንደዛ እያለ ሌላ አንድ ጓደኛ ነበረኝ፣ መዝሙር አልበም ሰርቶ ኦልሞስት የጨረሰ። ከሱ ጋር
በቃ ለምን ስቱዲዮ ገብተህ እነዚህ መዝሙሮች አትቀዳቸውም ይለኛል እያለ ጉዳዩ እያደገ በየቀኑ በየሳምንቱ በየአመቱ እግዚአብሔር አንዳንድ ስቴፖችን እያስጨመረኝ በጣም እውነት ለመናገር በአገልግሎት ጉዞ ጎዳናዬ እንዲህ በአንዴ ብዙ ስቴፕ አይደለም የወጣሁት። እኔ ረዥም ዓመት አንድ ስቴፕ ብቻ አንድ ደረጃ ብቻ ወጥቼ የቆየሁባቸው ጊዜዎች አሉ እና እግዚአብሔር እንደዛ ነው እስካሁን እያመጣኝ ያለው። በተለይ ረዥም በቃ በጣም ግራውንድ ዜሮ የሚባሉት ላይ ረዥም ጊዜ ቆይቼባቸዋለሁ እና በየጊዜው ግን ጌታ አንድ ስቴፕ ከፍ እያደረገኝ ነው ሴንስ ሞር ማሳ እየሰጠኝ ሞር አገልግሎት እየሰጠኝ ሞር ስራውን እያሰራኝ ሞር ታማኝ አድርጎ ያው ተሹመን ነው ታማኝ አድርጎ ቆጥሮ ነው እንጂ ታማኝ ሆነን አይደለም ለጌታ ቤትና ይሄ ፈተና እኔ በሁለት አይነት መልኩ አየዋለሁ። አንደኛው ማንኛውም ሰው የሚያያቸው እዚህ ሴኩላር ዓለም ላይ የሚያያቸው ፈተናዎች አሉ፣ የፐርሰናል ችግሮች ይኖራሉ። ሌላ ደግሞ ስፔሲፊካሊ በአገልግሎት ብቻ አንጻር ብቻ ይሄንን መንገድ ብቻ ስለመረጥክ ይሄን የአገልግሎት መንገድ ብቻ ስለመረጥክ የሚመጡ ቻሌንጆች አሉ። ሞር ወደዛ ፎከስ እናደርጋለን። የመጀመሪያው ይሄ ውስጣዊ ሳይኮሎጂካል ፈተና ያው ሰይጣን ሹክ ይልሃል። ያው ውጭ ላይ ከሚመጣው ቻሌንጆች ባይዘው ትልቁ ሞር ተጽዕኖ ያላቸው አእምሮ ውስጥ የሚፈጠሩ ወይ ደግሞ ሰይጣን ሹክ ብሎ ያን ደግሞ አንተ ኢንተርናላይዝ አድርገህ የምትፈራቸው ናቸውና ትልቁ ሹክ የሚለኝ ሰይጣን ረዥም ዓመት እያገለገልኩ ነበርና ምን አመጣህ ይለኛል። የታለ ፍሬ አልባ እንደሆንኩ ነው የሚቆጥረኝ የሚነግረኝ። ይሄ ትልቅ ፈተና ነው ለኔ። ምክንያቱም በየዕለቱ ያን ነገር ሃንድል ማድረግ ያው ይሄንም ሃንድል የምታደርገው ስፒሪቹዋል ዋርፌር ስለሆነ በስፒሪቹዋል በሆነ ወይ ነው። እግዚአብሔር ካልረዳ መንፈስ ቅዱስ ካልረዳ በስተቀር እንደ ዲፌንድ ማድረግ ታምንለታለህ። እውነት እኮ ነው ትለዋለህ። እና ፍሬ አልባ መሆን ምን አመጣ? ምን ይሄን ሁሉ አደረግክ? ይሄን ሁሉ ውሳኔ ወሰንክ? ከዩኒቨርሲቲ ስወጣ እኔ ውጤቴ ጥሩ ነበረ። ሴኩላር ዓለም ላይ በደንብ ጥሩ እሰራለሁ። መጀመሪያ ጅማ ዩኒቨርሲቲ ነው የጨረስኩት። ከዚያ አዲስ አበባ ዩኒቨርሲቲ ላይ ነው ማስተርስ በ4 ነው የጨረስኩት፣ በ4 ነው የጨረስኩት። ያንን ፓዝ ብከተል ምናልባት አሉ ነው ምን ይሄን ሹክ ይለኛል በየጊዜው። የመረጥከው መንገድ ብዙ ነገር አሳጥተዋል፣ ከሆነ ካንተ አቻዎች አሳንሰዋል ይለኛል። ይሄ እውነቱን ለመናገር መልሰ በእግዚአብሔር ኃይል፣ በእግዚአብሔር ቃል፣ በእግዚአብሔር መንፈስ ካልመከትከው በስተቀር ትልቅ ፈተና ነው። ውጭ ላይ ከምትደበደበው ድብደባ ይበልጣል። ምክንያቱም ከውስጥ ወደ ውጭ ካሸነፈ፣ ከውስጥ ወደ ውጭ ካደከመ በቃ ትልቁን ስኬት ተሳክቶለታል ሰይጣን። እና ይሄ ተወሰነ ጊዜ ይመጣል ይሄዳል። እግዚአብሔርም ደግሞ በደንብ አድርጎ አለማመለኝ። ይሄንን ሰልፍ በደንብ እንድመከትበት። ይሄ ነው አንድ። ሌላኛው በአገልግሎት ምክንያት ብቻ የሚደርሱብኝ ነገሮች በጣም ደስ ይሉኛል እንዲሁ። ምክንያቱም ስለ ጌታ ነው እነዛን ነገሮች ዋጋ መከፍለው። አንዳንዴ ስለ ጌታ ዋጋ ሳትከፍል በቃ ሁሉንም ነገር በራስህ ችግር ምክንያት ለመጣበት ችግር ለጌታ ነው ብለህ ሪዋርዱን አታገኝበት። አንዳንድ ነገሮች ግን ለጌታ ብለህ የምትተዋቸው አሉ። የቅርብ ኤክስፔሪየንሶችን ብነግርህ
ሁለተኛው ልጅ ሲወለድ የዛሬ 2 ዓመት አካባቢ ያው ኦልሬዲ እኔ ሕክምና ነው የተማርኩት። ቀኖቹንም አውቃቸዋለሁና ባለቤት የምትወልድበትንም ቀን አውቃቸዋለሁ፣ መገመት እችላለሁ አትሊስት። እና በቀኑ አካባቢ ላይ አገልግሎት ነበረ። አገልግሎቱ ደግሞ እዚህ ከአዲስ አበባ የሚያስወጣ ነው፣ ሐዋሳ የሚያስኬደኝ አገልግሎት ነው። እና ያው እሷንም ቁጭ አድርጌ ልቅር ወይስ አልኳት። ያው አረ ላትቀር ሂድ አለች። በዚህ አጋጣሚ እሷንም ላመሰግናት በጣም እወዳለሁ። በብዙ ሰፖርት የምታደርገኝ ናትና እንዳትቀር አለች። ሄድኩኝ። ዓርብ ዕለት ጠዋት ሄድኩኝ። ዓርብ አገለገልኩኝ እና ቅዳሜ ጠዋት ደወለችልኝና ሆስፒታል ገብቻለሁ አለች። አይ ቲንክ ለካስ ማታ ጀምሮ ይሄን ሁሉ ያው እንግዲህ እንደ አገልግሎት ላይ ነብላ እንዳይሰማኝ ነው ሳም ያለችውና በዛ ታይም ላይ በጣም ከባድ ነበረ። ላገለግል ልገባ ነው ብሎ የቅዳሜ ጠዋት አገልግሎት ልገባ ነው። ኦልሬዲ ሆስፒታል ገብቻለሁ አለች። በምን አቅሜ ላገልግል? ለአጋጣሚ እንደው ፕሮግራሙን ያዘጋጁ ሰዎች ተመለስ፣ በቃ ትኬት እንቁረጥልህና ሂድ አሉኝ። ሂድ ወደዛ ተመላ። አይ በቃ ከመጣሁማ አገለግላለሁ፣ ሂድ ብላኝ ነው የመጣሁት አልኳቸው። ከዚያ በኋላ አንድ ኃይል በቃ በደንብ ሲቆጣጠረኝ ፊል አደርጋለሁ። የእግዚአብሔር መንፈስ በቃ ለሱ ጣልብኝ፣ በእኔ ላይ ጣል የሚል ኃይል ሲቆጣጠረኝ ፊል አደርጋለሁ። ከዚያ ነው ወጣሁኝ፣ ላገለግል ወጣሁ። በፍጹም ምስጋና ውስጥ ገባሁ። ምስጋና በቃ ማመስገን ማለት እያገለገልኩ እንደሆነ ፊል አላረግም ነበር። በቃ ብቻዬን የሆነ ቤት ውስጥ እያመሰገንኩ ወርሺፕ እያረኩ እንዳልሆነ ፊልም አድርገው 1 ሰዓት በላይ ነው ያመለክነው እና የነበረው እግዚአብሔር ፕሬዘንስ በጣም እጅግ በቃ እንዲህ ነው የሚባል አይደለም። ለኔ ልገልጸው ማልችለው ነበር። ረሳሁት፣ በቃ የነበረውን ያንን ጭንቀት ረሳሁት። ጨርሼ ቁጭ ስል በቃ ወልጃለሁ ብላ ቴክስት ላከችልኝ። ከዛ በፊት የነበረው በጣም ቻሌንጅ ፉል ነው፣ በጣም ከባድ ነው። ድሉ ደግሞ ደስ ይላል እና ምናልባት እኔ በዛ ሰዓት እዛ ብሆን ኖሮ እንደዚህ አልጋ በአልጋ ላይ ሆን ይችል ይሆናል። እዚህ ጋር ቴክ ኦቨር አድርጎታል እግዚአብሔር ራሱ ተረክቦታል ስራውንና ብዙ ጊዜ አንዳንደኛ በእኛ እጅ ባይሆን እንደው ይሻላል። ጉዳያችን በእጃችን ባይሆን ጥሩ ነው። ይከብዳል መልቀቅ። ጉዳይህን ለቀ ዞር ማለት ይከብዳል። ግን ጉዳይህን በእግዚአብሔር ላይ መጣል ማለት በቃ ኃላፊነቱን የሚወስደው እሱ ነው እና ለኔ መጀመሪያ ይሄ በአገልግሎት የመጣ እንትን ነው። አብሬ ብሆን ያንም ቦንድ ጥሩ ነው እኮ ለሷም ሰፖርት ነው። እኔም እንትን ነው። ግን ይሄን አጣው ብዬ እኔ እንደ እንትን አልቆጥረውም። በሰውኛ አስተሳሰበው ፈተና ሊመስል ይችላል። ነገር ግን ዋጋ ያለው ፈተና ነው። ሪዋርድ ያለው ፈተና ነው። በስፒሪቹዋል ዓለም ውስጥ እንደዚህ ፋሚሊ ላይ ይኖራሉ። በአገልግሎት አቅጣጫ አብሬያቸው ያልሆንኩባቸው ብዙ አጋጣሚዎች አሉ። ከቤተሰቦች በተለይ ከልጆቼ ጋር ልደታቸውን ሚስ ማድረግበት ጊዜ ይኖራል። ስፔሻሊ አሁን ሲወለድ አልነበርኩም። የመጀመሪያ ልጄ ልደቱ ላይም በአመቱም አልነበርኩም እና በቃ
እና የአንደኛ ዓመቱ ላይ ማታ መጣሁ። ሲጠብቁኝ ነበረ። ከዛ በቃ ነገሮች ካለቁ በኋላ ነው የደረስኩት። በቃ ፎቶን እነሳ አልኳቸው እና ጨለማ ነበር፣ ብዙም ጥሩ ፎቶም አልወጣም። ያ አለፈ። በቃ አትሊስት እስቲ ከዚህ በኋላ ያሉትን ልደቶች ሚስ አላደርግም እንደምንም ብዬ ላለማድረግ ብዬ ውሳኔ ወሰንኩኝ። ከዚያን ከአንድ የተወሰኑ ቀናት ሳምንታት በኋላ ምናልባት አንድ ዝማሬ የወርሺፕ ከቨር ዝማሬ ነው። አክቹዋሊ እኔ መዝሙር አይደለም፣ የፍጥረት አሸልቦት የሚል የዶክተር ደረጀ ከበደ መዝሙር ጠዋት ቁርስ እየበላው እያለ ነው። እንግዲህ ያው እኛ ክርስቲያኖች አይደለም መንፈስ ቅዱስ እንደመራን ነው የምንሆነው። አንዳንዴ የመረጥናቸው መንገድ ላይ አንሄድም፣ እሱ የመረጠልን መንገድ ላይ ነው የምንሄደው። በዛ ሞመንት ላይ እውነቱን ለመናገር በቃ ከቨር ዝማሬዎችን በቃ አልዘምርም ከዚህ በኋላ ሞር የራሴ ዝማሬዎች ላይ ፎከስ አደርጋለሁ። እግዚአብሔር የሰጠኝን ዝማሬዎች ላይ በጣም እጅግ በጣም ብዙ ከ500 ከ600 በላይ የሚሆኑ ደብተር የሞሉ ዝማሬዎች አሉ። እነሱ ላይ ፎከስ አደርጋለሁ ብዬ በወሰንኩበት አጋጣሚ ነው ጠዋት ላይ ቁርሴን እየበላው እያለ የድሮን ዝማሬ ሰማለሁ። ኬት ተከፍቶ እንደሆነ አላውቅም። ከዚያ በቃ ይሄ ነው ማይባል ስፕሪት ሲቆጣጠረኝ፣ እግዚአብሔር መንፈስ ሲቆጣጠረኝ ፊል አደርጋለሁ። በቃ ጭራሽ ምግብ መብላት አቃተኝ። ተነሳሁኝ። ቀሱን እየሰማሁኝ ወደ ትንሽ ስቱዲዮ ነገር አለችኝ፣ እዛ ሄድኩኝና በቃ በዝማሬ እሱን ዝማሬ ደጋግሜ ዘመራለሁ። አጋጣሚ በስልክ የቀዳሁትና በስልክ የተቀዳው ቲክቶክ ላይ ተለቀቀ ማታ ላይ። ያን ያህልም እኔ በጣም አሸንፎኝ ስለነበረ ነውና ከዚያም በዛ አጋጣሚ ብዙ ሰዎች ጋር ሂዶ ሲሰራ ታች ሲያደርግ ነበር እና ኢቭን ሙሉ ዝማሬውን አልዘመርኩትም ነበር። እኔ አንድ ደቂቃ ማትሞላ ዝማሬዋን በስልክ የተቆርጣ የተለቀቀችው። ከዚያን በሱ ምክንያት በጣም ጥያቄው መጣ። ጥያቄው ሲመጣ በ15 ቀን ውስጥ ያን ዝማሬ ቀዳ ነውና ልንለቀው እንትን አለን። እመጣልሃለሁ ስለሱ ዝማሬ ምን ያህል እግዚአብሔር በዛ ዝማሬ እንደሰራ፣ እግዚአብሔር ምን ያህል ሰዎችን እንደመለሰበት፣ ምን ያህል ሰዎችን ጌታ እንደተቀበሉበት በጣም በቃ ቴስቲሞኒው ቀላል አልነበረም። እና ያ ዝማሬ ሲወጣ ፕሪንት አልተደረገም ነበር። እነዚህ የልጄ ልደት ፎቶ ቀኑን ሙሉ ያሉበት እኔ ያልነበርኩበት ማለት ነው። እና ኦልሞስት ተቀራራቢ ነው። የሴቷ ልጄም ደግሞ ልደት ተቀራራቢ ነው። እሱም ፕሪንት ያልተደረገ ፋይል እዛ ላይ ነበር፣ ኮምፒውተር ላይ ነበረ። እና ሾርት አደረገና ተቃጠለ ኮምፒውተሩ። የእነሱን የልደት ፎቶዎች የምን ፎቶዎች ምን አጠቃላይ ይዞ በቃ ሄደ። ጭራሽ እኔ አለመገኘቴ ሳያንስ የነበረውን ደግሞ ኢቨንቱንም ይዞ በቃ እንትን አለ። በቃ እሷ ለባለቤቴ ስነግራት አይ በቃ አታስብ፣ ያም ዝማሬ ስለመጨረስ አስብ እንጂ ስለዚህ ጉዳይ አታስብ አለች። እና በቃ የሆነ ነገር እንዳለ ገባኝ። በቃ የሆነ እዚህ አካባቢ ላይ ሰይጣን የሆነ ሉዝ የሚያደርገው ነገር እንዳለ ገባኝ። ስፒሪቹዋል ዋርፌር እንደሆነ ገባኝ። ከዚያ ዝማሬ ወጣ። እንግዲህ ብዙ ነገር ተቃጥሎበት ነው የወጣው። ብዙ ነገር ሉዝ አድርገን ነው የወጣው። እንዳልኩ ነው በቃ ከበር ራሱ አልዘምርም ባልኩበት ታይም አስገድዶኝ ነው እግዚአብሔር መንፈስ ያሰራኝ ዝማሬ አስገድዶኝ። ከዚያ በኋላ ግን ውጤቶቹን ስሰማቸው ደውሎ በቃ ዛሬ ለጌታ እጄን ሰጠው፣ ዛሬ አመንኩኝ፣
ዛሬ ጌታን ተቀበልኩ የሚለኝ ሰው ስሰማ በተለይ ባካርጌ ነበርኩ ተመለስኩ የሚለኝም ደግሞ ቁጥር ልትቆጥረው ማትችለው ሰው ብዛት ነው። ያንን ስሰማ አንዳንዴ የኛ ውሳኔ አይደለም ራስን ለእግዚአብሔር ለመንፈስ ቅዱስ አሳልፈ ከሰጠ እሱ በደንብ እንዲመራ ካደረግ አሴት ሆነ ይሰራብሃል እግዚአብሔር እና ያ ነገር ተረዳሁኝ። ምናልባት እንደ ሰውኛ ብዙ ያው ትናንሽ ሊመስሉ ይችላሉ እነዚህ ልጆች እንትን ነገር ግን ለነሱ ትልቅ ነገር ሊሆን ይሄን ነገር ማጣት አለ። ግን ለጌታ ብዬ ለአገልግሎት ብዬ ማጣቸው ነገሮች እኔ እንደ እንትን ነው የምቆጥራቸው እንደ አሴት እንዳከማቸው ነው የምቆጥራቸውና ሪዋርድ እንዳለው ፊል አደርጋለሁ። ፍጥረት አሸልቦት እንቅልፍም ተጭኖት እኔ ግን አይኖቼ ግን አልተከደኑም የምሕረቱን ደጃፍ እሻለሁ አሁንም ጌታዬን መማፀን ያዋጣኛልና እንቅልፌን ልሰዋ ሲጠባ ንጋቱ ትንሽ ቢያስጎነጨኝ የምሕረቱን ጽዋ ፊቱን መለስ አድርጎ እምባዬን በዓይኑ ሲያይ ፈውስ ይሆንልኛል። ሩሩ ነው ፍጹም ነፍሴን ከአንዴ ሁለቴ አድኖ ሰጥቶኛል። ፍጥረት አሸልቦት እንቅልፍም ተጭኖት እኔ ግን አይኖቼ ግን አልተከደኑም የምሕረቱን ደጃፍ እሻለሁ አሁን የኃጢአቴን መጠን ቆጥሮ ቢመስነው ምሕረት አይገባኝም በውድቅት ሌሊት የከበረ ስሙን መጥራት መብት የለኝም። ነገር ግን ጌታዬ እንደ ሰው አይደለም ዘላለም የሚጥል አልተኛም ሌሊቱን ደጁን አንኳኳለሁ እግሬ እስከሚዝል ፍጥረት አሸልቦት እንቅልፍም ተጭኖት እኔ ግን አይኖቼ ግን አልተከደኑም የምሕረቱን ደጃፍ እሻለሁ አሁን እንዲህ ልዩ የሆኑ የማልረሳው አንድ ሁለት ሶስት ጊዜዎች አሉ። ኦፍ ኮርስ ያገልጋይ ስትሆን ያለ መንፈስ ቅዱስ ምሪትና ያለ መንፈስ ቅዱስ ፕሬዘንስ ውስጥ ሆነ ማገልገል ማለት ሞስት በቃ ቦሪንግ ነው የሚሆነው ላይፍ በቃ ምክንያቱም አሁን ይሄ ዘመን የመንፈስ ቅዱስ ዘመን ነው። መንፈስ ቅዱስ የሌለበት ህይወት ዞሮ ዞሮ ክርስትናው የሚያጠራጥር ህይወት ነው። ከዛ ባሻገር ግን ለየት ያለ ኢንካውንተር ደግሞ ኦፍ ኮርስ ይኖራል። አንደኛው የቅርብ ጊዜ ትውስታዬ የበጉ ከተማ የሚል አንድ ዝማሬ አለኝ።
በቅርቡ የሚወጣ አልበም ላይ የተካተተ ዝማሬ ነውና እሱን ዝማሬ ስቀዳ ፋይናል ቅጂ ላይ ኦልሞስት ሙዚቃው ተሰርቶ አልቆ ፋይናል ቅጂ እየቀዳው ነበር። መዝሙሩን ቀድቼ አልጨረስኩኝም። በቃ ገና ሲጀምር ጀምሮ ፊል አደርጋለሁ የእግዚአብሔር ፕሬዘንስ። መሀል ላይ ግን በቃ አልቻልኩም። የእግዚአብሔር ድንኳን በሰዎች መካከል ትሆናለች ይላል ቃሉ አይደል? ራዕይ ምዕራፍ 22 ላይ ነው ያን ሀሳብ ይገልጻል። የተወሰነ ፓርቱ የዝማሬው አካል የበጎ ከተማ ነው የሚለውና በቃ ይዞኝ ሄደ። እግዚአብሔር መንፈስ ይዞኝ ሄደ እዛ ቦታ ላይ። በቃ መቀጠል አልቻልኩም። ቅጂ መቀጠል አልቻልኩም። ኦልሞስት ግማሽ አካባቢ ላይ ነኝና በቃ መቀጠል አልቻልኩም። በጣም ፈራው ማለቴ እኔ ማን ነኝ አልኩኝ። በቃ ልክ ኢሳይያስ እግዚአብሔርን በዙፋኑ ላይ ተቀምጦ አየሁት ባለ ጊዜ ከዚያ በኋላ እኮ ራሱን ነው ያየው እኮ እኔ በቃ አንደበታቸው በረከሰ ሰዎች መሀል የምኖር አለ። በቃ ወዮልኝ እግዚአብሔርን ስላዩ መሞቴ ነው አለ። ይሄ ነው ማልለው ፍርሃት በቃ ህይወት የወረረው። በቃ ቅጂ አቆምኩኝ። መቀመጥ ኖርማል ወንበር ላይ መቀመጥ አልቻልኩኝም። መሬት ነው ቁጭ ያልኩት። መሬት ቁጭ ያልኩኝ። በቃ እምባዬ ይፈሳል። እፈራለሁ። በቃ የሆነ እዚህ ፕሬዘንሱ በደንብ ፊል አደርገዋለሁና ቅጂ መቀጠል አልቻልኩኝም። በለዘ ወደ ጸሎት ገባሁ። 1 ሰዓት ምናምን ያህል ከዛ በላይ ይሆናል ብዬ አስባለሁ። በቃ ከኔ ጋር የነበሩ ሰዎችም እንግዲህ እንታረጋዋለን። ኤኒዌይ በዛ አጋጣሚ ማልረሳው ነው። አይ ሆፕ እስከ እድሜ ፍጻሜ ድረስ ማልረሳው ኦኬዥን ነው ብዬ አስባለሁ። ይሄ ከዚያ በኋላ ነው ጸሎቴን ጨርሼ መቀጠልም አልቻልኩም። በቃ ትንሽ ራሴን ሰብሰብ አድርጌ ከሰዓት በኋላ ተመልሼ ነው ጠዋት ላይ ነበር ይሄ ቅጂውን የጨረስኩት። ይሄ አንድ በጣም የማልረሳው የመንፈስ ቅዱስ ፕሬዘንስ ነው። እንደዚሁ ተመሳሳይ ደግሞ ከአንድ 7 ወይ 8 ዓመት በፊት ሙገር ሰራ ነበር አላልኩም። እዛ እንደዚሁ ምን አድርጌ ነበር ያው ብቻዬን ስኖር ምን አለ እንግዲህ ዲስትራክት ያደርጋል ሰይጣን። ባገኘው አጋጣሚ ከማራቅ ነው የሚፈልገው። አይተኛልም። ያው እንደሚያደባ አንበሳ ሲዞር አይደለም የሚለው መጽሐፍ ቅዱስም። አንዳንዴ ረቂቅ ነው የሰይጣን አሰራር። እንዲህ ሰው በሚረዳው መልኩ አይደለም። በጣም መልካም በሚመስሉ ነገሮች ግን ያረቃል። ያን ሰሞን ምን ነበር የሚሆነው? በቃ ስራ ሰርቼ ቸርችም ሄጄ ወደ ቤቴ ስገባ በቃ የመጀመሪያ ነገር ማደርገው ቴሌቪዥን ነው የምከፍተው። በቃ ቤት እንደገባው ማለት ነው ቴሌቪዥን ከፍታለሁ። በቃ እዛው ቁጭ ብዬ ቲቪ ያየው ፊልም ያየው ሙቪ ያየው ምግብ በላለሁ እያልኩኝ ያው እየደከመኝ እና በቃ ኦልሞስት ቀን ቅልፌ ሲመጣ ቀጸልዬ ልተኛ ብዬ እንበረከካለሁ። በዛ ሰዓት መጸልየው ጸሎት ኦልሞስት የድካም ጸሎት ነው በጣም በቃ እና ይሄ ሩቲን ሳላስበው የህይወቴ አካል ሆኗል። ከዚያ የሆነ ታይም ላይ ይታወቀኛል የሆነ ነገር ሉዝ እያደረኩ እንደሆነ፣ ግን ቦታውን ያጣሁት የቱ ጋር ነው እየተጠቃ ያለሁት የሚለውን ነገር ግን ፊልም ማድረግ አልቻልኩም። ከዚያን ለካ ሲበራልኝ መሰዊያ ነው። መሰዊያ ጋር በቃ እግዚአብሔር ጋር ያለኝ መሰዊያ ጋር የተወሰነ ኮምፕሮማይዝ ሆኗል እና ባንዴ አታውቀውም። ኢቭን ይሸፍንብሃልም። ልክ ራሄል ከላባ ቤት ስትወጣ የአባቷን አማልክት አይዶሎች ይዛ ነው የወጣቸው። ቴራፊ የሚባለውን ይዛ ነው የወጣቸው አይደል? እንደው ያ ቴራፊም ቤቱ እንዳለ አያውቅም ነበር ያዕቆብ። እንደው በአምላክ እንትኖችን ወስዳችሁብኛል ብሎ ሲከተላቸው ነው ያኔ ኢቭን
ሸፍናው ቁጭ ብላበት ነበር ይላል። መቶ ሲፈትሸው ላባ ቤቱን ሲፈትሸው ና ፈትሽ ቤቴ ምንም የለም ሲለው እንዳይገኝባት ራሄል እንዳይገኝባት ያንን አማልክት ልብስ አልብሰው ቁጭ ብላበት ነበር እና መነሳት አልችልም የሴት ወግ አለብኝ ብላ በቃ እንዳይሸፈን። ይሄ ሁሉ ሲሆን ያዕቆብ አያውቅም ቤቱ ያን የሚያክል ቴራፊምን የሚያክል አይዶል እያለ እና አንዳንዴ አማልክት የሚሆኑብህ ነገሮች አይታወቁም። በምን ልክ በጣም ወይ ሌት ከሆነ በኋላ ነው ፊልም ታደርገው ወይ ደግሞ ጉዳት ማድረስ ሲጀምር ነው ወይ ደግሞ ያራቀ ከእግዚአብሔር ፕሬዘንስ ያራቀ ሲመጣ ነው ፊልም ታደርገውና ያዕቆብ ዘፍጥረት ምዕራፍ 35 ላይ ነው እግዚአብሔር ተገልጦለት ወደ ቤት ልውጣና በዚያ መሰዊያን አድርግልኝ ሲለው ከዚያ በኋላ ነው ቤት ውስጥ ያሉትን እንግዶች አማልክቶችን በሙሉ አውጥቶ የቀበራቸው ይላልና እስከዚያ ጊዜ ግን በቤቱ ነበር። ከዚያ በኋላ ደግሞ የነበረው ብለሲንግ የነበረው የእግዚአብሔር ፕሬዘንስና ማስፈራት የሚገርም ነው። ያን ምዕራፍ ቀጥለ ብታነበው እና የሆነ ታይም ላይ ነው ይበራልኝ ከመሰዊያ ያሸሸኝ የነበረው ያን ጊዜ የነበረኝ ዴይሊ እንቅስቃሴ ነበረ። በተለይ እንደገባው ማደርጋቸው ቤት ውስጥ እንደገባው ምንም ቴሌቪዥን ማየት ክፋት የለውም። ሌሎች ነገሮች ኃጢአት አይደሉም እነዚህ። ነገር ግን መልካም በሚመስሉ ነገር ግን ከእግዚአብሔር ግን እያራቁ ከመገኘት ከመሰዊያህን ቀስ በቀስ የሚያፈርሱ ነገሮች ናቸውና ለሁሉም ጊዜና ቦታ መስጠቱ ተገቢ እንደሆነ አስባለሁ። እና ይሄ ሲገባኝ ምን አደረኩኝ? ምን አይነት ውሳኔ ራሴ ላይ ወሰንኩኝ? ወደ ቤት እንደገባሁኝ ምንም ነገር አልከፍትም፣ ቲቪም አልከፍትም፣ ሙቪም አልከፍትም፣ ኢቭን ምግብ ለመብላት ቁጭ አልልም። የማደርገው ገና በቃ ድካም ሳይመጣ እንቅልፍ ሳይመጣ ወደ ጸልያለሁ። በደም ኢነርጂ ባለበት ሰዓት ላይ ጸልዬ ጨርሼ ሁሉን ካደረኩኝ በኋላ አሁን ከዚህ በኋላ እንቅልፍም ቢወስደኝ ምን ችግር ስለሌለው ከዛ ታይም በኋላ ነው ሶኬቶቹን ሰካክቼ መካካት የሚጀምረው ራቴን መበላው እና ህይወቴን በዚህ መልኩ አስተካከልኩት። ከዚያን በጣም ለውጥ ማየት ጀመርኩኝ። ይታወቀኛል ስፒሪቹዋል ስትሪንግስ በቃ ሲያበረታኝ፣ መንገድ ሲቀይስልኝ፣ ሲመራኝ ፊል አደርገዋለሁ በቃ ሲያወራኝና የሆነ ቀን እንደዚህ እንግዲህ አልጋዬ ላይ ተንበርክኬ እየጸለዩ ያለሁ ነው። እሱም እንግዲህ ያው ዘማሪ ስትሆን በዝማሬ ነው የሚያናግር። ብርሃን ነው ማደሪያ የሚል አንድ ዝማሬ አለ። የቆየ ዝማሬ ነው እሱ ዝማሬ ይፈሳል ውስጤ። ድምፅህም ነጎድጓድ ነው በቀላይ መሰረት ውስጥ የምትራመድ ያው መጽሐፈ ኢዮብ ላይ ያሉ ሀሳቦች ናቸውና መብረቅ ሊታዘዝ እነሆኝ የሚል ስለ እግዚአብሔር ታላቅነት ያ በቃ ውስጥ ይፈሳል። ከዚያ በጣም በቃ ከፍተኛ ቅድም እንዳልኩ መዝሙሩን ስቀዳው እንደነበረው አይነት ፕሬዘንስ ፊልም ማድረግ ጀመርኩኝ። ሰማይ እንዲህ ቅርብ ያለብኝ ነው መሰለኝ። በቃ የሆነ ነገር እንዲህ ሊደፈጥጠኝ ያለ ነገር ነው ይመስለኝ። በጣም ከብዶኝ ማለት በቃ መንበርከክ አልቻልኩም። ወደ መሬት ቁጭ አልኩኝና በዛ ታይም ላይ ስጮህ የነበረው ጩኸት ምንድነው? እባክህ በቃ አትግደለኝ ነው። አትግደለኝ ፊል ሳረግ ነበረ የእግዚአብሔርን አብሮነት ከኔ ጋር በቃ ቤቱ ውስጥ የሞላ የከበደ ኃይል እንደነበረ ፊል አረግ ነበርና ለካስ እውነቱን ነው። ኢሳይያስ ሞትኩኝ ጠፋሁ ያለው እኮ እውነቱን ነው የሚለው ያኔ ነው የገባኝ። ሞት ነው የመሰለኝ። እጅግ በጣም ፈራሁ። ከዚያ በኋላ በቃ ዘውዛው ጸሎት እንደዛው ያለው እንቅልፍ ወሰደኝ መሰለኝ። እዛው መሬት ላይ ተኛው። ያ ሞመንት አልረሳውም። እነዚህ ሁለቱም ተመሳሳይ ናቸው። የበጎ ከተማ የሚለውን ዝማሬ ስቀዳና ያኔ ደግሞ ብርሃን ነው ማደሪያ የሚለውን
ዝማሬ እግዚአብሔር በልቤ ሲያፈስ የነበረኝን በተለየ መልኩ ማለት ነው የተለየ መልኩ መንፈስ ቅዱስን ኢንካውንተር በህይወት ያየሁበት ጊዜ እሱ ነው። በአገልግሎት ዙሪያ ላይ ፍሬ አልባነት በጣም ያን ፊሊንግ ፍሬ የለኝም ብሎ ማሰብ በጣም ለኔ ትልቅ ቻሌንጅ ነበር። ብዙ ጊዜ ዘማሪ አይደለሁም በቃ ብዬ ጊታር የወረወርኩበት ጊዜ አለ። አይ ግን ለምን ዝም ብዬ ነው እኮ የምለፋው በያው የምትለፋው ሲለኝ አዎ እውነትህን ነው ብዬ የወረወርኩባቸው ጊዜዎች ነበር። እነዚህ ጊዜያቶች ምናልባት አንዴ ሁለቴ ሜቢ ሶስቴ ሊሆኑ ይችላሉ። ረጅም ጊዜ ተመሳሳይ ጎዳናዎችን መሄድ፣ ተመሳሳይ ለውጥ የሌለው ህይወት፣ ለውጥ እድገት የሌለው ምናልባት እኮ እድገት አለው እኮ ለኔ ያልታወቀኝም ይሆናል እንጂ ኦፍ ኮርስ ደግሞ ለውጥም ነበረው። እግዚአብሔር የሆነ ፕሮሰስ ውስጥ እያሳለፈኝ ነበረ። የሆኑ የሚሰሩ ማንነት ስለነበረ የሚሰራ ማንነት ስለነበረ ነው። የሆነ መወገድ ያለበት ነገር በኔ ላይ ላለው ዓላማ የሚመችን ማንነት እስኪፈጥርልኝ ነበረ እና እድገት አልነበረው ማለት አንችልም። እና በኔ እይታ ግን ለውጥ አልነበር የሌላቸው ልምምዶች በቃ ዛሬም ቸርች መሄድ፣ ነገም ቸርች መሄድ፣ ነገም ማገልገል አመት 2 3 4 አመት 5 አመት 6 አመት ፈቀቅ አይልም። ወዴት ነው እስከ መቼ ነው እንደዚህ ሆነ የምትቀጥለው ሲለኝ በቃ ምለበት ያለና ይሄ ትልቁ ቻሌንጅ እኔ ይሄ ነው። ትልቁ ተስፋ የመቁረጥ አጋጣሚዎች ህይወቴ ላይ ያገኘሁት እነዚህ በዚህ ጊዜ ነው። ደስ የሚለው ነገር ደግሞ ይሄ ጌታ ደግሞ ቅርብ አይደል? ወዲያው ያጽናናል። ወዲያው ደግሞ ልብን መለስ ያደርጋል፣ ትረሳዋለህ። ኦፍ ኮርስ ያኔ እሱ ከጎኔ የሆነ ባይበረታኝ ባያጽናናኝ ኖሮ አልቀጥልበትም ነበር። ይሄ ዛሬ ያለው ማንነት አይመጣም ነበር እና በብዙ እግዚአብሔር ረድቶኛል። እግዚአብሔር በጣም አጽናንቶኛል። ተስፋ ባጣሁበት ታይም ላይ ተስፋን ቀጥሎልኛል። በአገልግሎቴ ውስጥ ያየኋቸው የተስፋ መቁረጥ ምዕራፎች እነዚህ ናቸው። ከራሴ ጋር ያለው ግብ ነው። ከዛ ውጪ ከጌታ ባላኩባቸው አመታት ውስጥ እኔማ ተስፋ ጭራሽ አልነበረኝም። ኮምፕሊትሊ ምንም ስለ ነገ ማሰብ አልችልም ነበር። እሱ ሌላ ዓለም ስለነበረ ይሄ ነው። መንፈስ ቅዱስ እንግዲህ ለኔ ምን ያለው ነው አለ እንዳገልጋይ መልእክት የሚሰጠኝ ነው ለኔ። አንድ አገልጋይ ስትሆን መልእክተኛ መሆን አለብህ አይደል? መልእክት ሳትይዝ አትመጣም። እኔ መልእክት ይሰጠኛል፣ ይመራኛል፣ ያስተምረኛል፣ ያበረታኛል፣ ኃይልም ይሆነኛል፣ ጉልበት ይሆነኛል። ስፔሻሊ አገልግሎት በአጠቃላይ ዝማሬ ብቻ ሳይሆን ስብከትም ቢሆን ሌሎች አገልግሎቶች ከእግዚአብሔር ዘንድ እግዚአብሔር ለጊዜው የሚሆን መልእክት ይሰጣል። ያንን መልእክት ደግሞ አንተ ጋር ባለው ምናልባት ዜማ ሊሆን ይችላል፣ ግጥም ሊሆን ይችላል፣ ወይ ደግሞ የስብከትም ሊሆን ይችላል። አንተ ጋር ባለው ነገር ደግሞ ማቅረብ ያንተ ፋንታ ይሆናል። ከዚያ በኋላ ግን ያ የመጣው ሜሴጅ የመጣው የእግዚአብሔር ቃል ስራ ሄዶ እንዲሰራ ኃይል ይፈልጋል። ያንን ኃይል ሙሉ በሙሉ የምታገኘው ከእግዚአብሔር ከመንፈስ ቅዱስ ነው። መንፈስ ቅዱስ የሰውን ልብ ሄዶ ካልነካ፣ የሰውን ልብ ሄዶ ካልፈወሰ ዝም ብሎ ፐርፎርማንስ ነው የሚሆነው። ዝም ብሎ ተደናንቀ ነው የምትሄደው። አቤት ንግግሩ፣ አቤት ዜማው፣ አቤት ድምፁ ብለህ ነው የምትሄደው እንጂ ህይወት ላይ ፍሬን አታይም፣ ለውጥን አታይም።
እና ለኔ መንፈስ ቅዱስ አቅጣጫ ይጠቁመኛል፣ የጊዜውን መልእክት ይሰጠኛል፣ ይመራኛል፣ ኃይልም ደግሞ ይሆነኛል። በማገለግልበት ኃይል ከሌለ ጉልበት ከሌለ በምን ትቆማለህ? ለኔ ኃይል ይሆነኛል። አንዳንዴ ባልመረጥኳቸው መንገድ ያስኬደኛል። እነዛ መንገዶች ግን በኋላ ላይ ደግሞ ሳያቸው ፍሬያቸውን ሳይ ደግሞ እጅግ በጣም ደስ የሚሉ ፍሬዎች ይሆናሉ። ቅድም እንዳልኩት ያንን የዶክተር ደረጀን መዝሙር የዘመርኩት ሙሉ በሙሉ በመንፈስ ቅዱስ መሪት ነው። አልዘመርም፣ ከቨር አልዘመርም ባልኩበት አጋጣሚ ነው ያዘመረኝና ከዚያ በኋላ ውጤቱን ግን ደግሞ ሳየው ይሄ ነው። በቃ ዞሮ ዞሮ እኛ አሴቶች ነን፣ የእግዚአብሔር መንግስት አሴት ነን፣ አገልጋዮች ፐርሰናል አሴቶች ነን እና በፈለገበት ታይም ላይ አንስቶ የሚጠቀመን የሚመነዝረንን እና ለዛ ደግሞ እኛ ልባችንን እና ማንነታችንን አሳልፈን ካልሰጠን ሊመራን አይችልም። እና ለኔ አቅጣጫው ይጠቁመኛል። መንፈስ ቅዱስ እንዲያርግ ይለኛል፣ ይመራኛል፣ ኃይል ጉልበት ይሆነኛል፣ ያሻግረኛል። ብቻ በቃ የህይወቴ ዋና ነው። አገልጋይ ያለ መንፈስ ቅዱስ ቀደም ይያለው በቃ ሰባት ፐርፎርማንስ ነው የሚሆነው። ፐርፎርም ነው የምታደርገው፣ ግን ያስፈራል በጣም። ያለ መንፈስ ቅዱስ ነው ራሴ ማሰብ በጣም ያስፈራል። እንጃ አስቤው ስለማላቅ ነው መሰለኝ። አሁን እንዴት ይቻላል? የሰው ነገር ይሰለቻል፣ የስጋ ነገር ይሰለቻል። ከሰው የመነጨ ከማንነት ይሄ ከምድር የመነጨ ነገር ይሰለቻል። ከአንድ ቀን ከሁለት ቀን ባሻገር ሰው ጋር እንትን ብሎ መቀጠል አይችልም እና ስለዚህ ከዚህ ምድር ያልሆነ ነገር ያስፈልግ እንደ አገልጋይ ከዚህ ምድር ያልሆነ ነገር ያስፈልጋል። ያም ደግሞ ያለው በመንፈስ ቅዱስ በኩል ነው። ለዛ ነው እኮ አንዳንዴ የምናውቃቸውን ቃላት የምናውቃቸውን የእግዚአብሔር መጽሐፍ ቅዱስ ክፍል በተለየ መልኩ ቁጭ ብለን ስንሰማ ስንባረክ ስንለወጥባቸው እኮ ያ ቀጥታ የመንፈስ ቅዱስ አሰራር ነው። በዝማሬም እንደዛው ነው። አታደንቅም ሰውን የመንፈስ ቅዱስ ነገር ከገባ አቲ ፐርሶናሊቲውን አይደለም የምታደንቀው። ሲጀመር አይታይም፣ ያንን ሰው አታየውም። እሱ ላይ ያለውን የእግዚአብሔርን ክብርና የእግዚአብሔር መንፈስ ብቻ ነው የምታየውና በአጠቃላይ የምድራዊ የሰው ነገር ይሰለቻል። በዚህ ልደምድምልህ፣ የምድር ነገር ይሰለቻል፣ የሰው ነገር ይሰለቻል። መንፈስ ቅዱስ የሌለበት ህይወት በቃ አሰልቺ ላይፍ ነው የሚሆነው። በጣም ቦሪንግ የሆነ ተስፋ የሌለው ላይፍ ነው የሚሆነው። ለኔ እንደዛ ነው። ኢየሱስን እወደዋለሁ ማለት ቀለብኛል። እንደውም ቃሉ አይገልጽልኝም። ኢየሱስን በጣም እወደዋለሁ። ኢየሱስ ህይወቴ ነው። ኢየሱስ የመቆሜ ምክንያት ነው። ኢየሱስ እንዲሁም ቁጭ ብለን የማውራታችን ምክንያት ነው። ኢየሱስ ባይመጣ ኖሮ ክርስትና የሚባል ነገር የለም። ኢየሱስ ባይመጣ ኖሮ ለኛ ጨለማ ነበር፣ ሞታን ነበር። ስለዚህ ኢየሱስን እወደዋለሁ ብዬ መናገር ራሱ ከዛም በላይ ቃል ስለሌለኝ ነው። እጅግ በጣም እወደዋለሁ። የሚያጓጓኝ ለዘላለም ከጌታ ጋር መኖር። ቅድም ተናግሬያለሁ። የበጉ ከተማ የሚለው ዝማሬ እጅግ በጣም በቃ ይሄን ዓለም አስትቶ ነው የሚያስኬደኝ። ምናልባት ቅድም ብዙ አመዝናለሁ መሰለኝ ስንጀምር ይመጣል ኢየሱስ በሚል ዝማሬ ነው የጀመርነውና ይሄ የበጉ ከተማ የሚለው ደግሞ ራዕይ ምዕራፍ 22
ቅድስቷን ኢየሩሳሌም ማየት ያጓጓኛል። የህይወቴ ግብ በቃ የመጨረሻው ጉጉቴ እሱ ነው። በዚያ ኢየሱስን ማየት፣ ከኢየሱስ ጋር ለዘላለም መኖር። ከዚህ በላይ ምን የሚያጓጓ ነገር አለ? ከዚህ በላይ ምን የሚያስናፍቅ ነገር አለ? ለኔ ትልቁ ጉጉት እሱ ነው። አዲስ ምድር አዲስ ሰማይ የኛው ሊቀር ብሩህ ቀን ልናይ ኢየሩሳሌም የበጉ ከተማ ልንገባ ነው መለከት ስንሰማ ቅድስቷ አገሬ ውቢቷ ከተማ የእግዚአብሔር ድንኳን መሃላችን ቆማ እናያለን ተሸልማ እናያለን ጆሮ ያለው ይስማ እናያለን ተሸልማ እናያለን ጆሮ ያለው ይስማ የምታበራ በእግዚአብሔር ክብር ሳይጨርቃ ማያሻት አገር ሌሊት የላትም ቀን ነው ሁልጊዜ በበጉ ብርሃን ውስጥ የለም ትካዜ ኢየሩሳሌም የበጉ ከተማ ልንገባ ነው መለከት ስንሰማ ቅድስቷ አገሬ ውቢቷ ከተማ የእግዚአብሔር ድንኳን መሃላችን ቆማ እናያለን ተሸልማ እናያለን ጆሮ ያለው ይስማ በዘላለም ደስታ ከኢየሱስ ጋራ በዘላለም ዕረፍት ከውዴ ጋራ ጠብቀዋለሁ ሕያው ነው ተስፋዬ እስቃለሁ ሁሌ ታብሶ እምባዬ በበጉ ደም ነስቶ ታጥቦልኝ ልብሴ ያፈቀረችውን ልታየው ነፍሴ እጆቹን ዘርግቶ ይቀበለኛል አይቀርም ከቶ መጥቶ ይወስደኛል ማራናታ አሜን ጌታ ሆይና ማራናታ አሜን ጌታ ሆይና ማራናታ አሜን ጌታ ሆይና ማራናታ አሜን ጌታ ሆይና ቶሎና ናልን ጌታ ቶሎና ናልን ጌታ ቶሎና ናልን ጌታ ቶሎና ናልን ጌታ